ማራኪ ሴት መሆንሽን የምታውቂበት የተወሰነ ባህሪያት ግልጽ አድርጌ እነግርሻለሁ ዛሬ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ቻናሌ ቤተሰቦች። ዛሬም በድጋሚ እንግዲህ ሌላ ቪዲዮ ይዤላችሁ መጥቻለሁ። ይሄ ደግሞ በተለይ ለሴቶች ጠቃሚ ነው። ምን አይነት ባህሪ እንዳለሽ እና ምን አይነት ማራኪ የሆነ ባህሪ እንዳለሽ የምትለይበት። ብዙውን ጊዜ ግን ለእኛም ይመስለን ምን አይነት ባህሪ ነው ያለኝ፣ እንደዚህ አይነት ባህሪ ለሰው ይጠቅማል ብለሽ የማታስቢያቸውን ባህሪያት የተወሰነ ዝርዝሮች እዘረዝርልሻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ኮሜንት ካላችሁ ደግሞ አስተያየት ማስቀመጫው ስር እንድታስቀምጡልኝ፣ ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሂድ። እነዚህ ባህሪያት ካሉሽ አንቺ የተለየሽ ነሽ። አንደኛ አድማጭ ነሽ፣ ወይም ደግሞ ለሰዎች ትኩረት ሰጥተሽ ታዳምጫለሽ። እንደዚህ አይነት ያለን ባህሪ እኛ ምንም ላይመስለን ይችላል። ሰዎች ግን ብዙውን ጊዜ ለነሱ ትኩረት ሰጥተን ስናዳምጥ ምን ያህል የተረጋጋሽና ምን ያህል አድማጭ መሆንሽን ያደንቁሻል። ለእኛ ግን ምንም ላይመስለን ይችላል። ምክንያቱም የሰውን ንግግር እየሰማን ስለሆነ ትኩረት መስጠታችንና ሰዎችን ማዳመጣችን ምንም ላይመስለን ይችላል። በሰዓቱ የሰው አክብሮት፣ ለሰው ምን ያህል አክብሮት እንዳለሽ፣ ለሰው ምን ያህል ቴንሽን እንደምትሰጪ። አሁን ለምሳሌ ፊሊንጉ የተጎዳ ሰው ጋር ብትሄጂ አድማጭ ሆነሽ ብትቀርቢው ያንን ሰው በሰዓቱ ውስጡ የተጎዳ ሰው ስለሆነ አንቺ ጋር በመጣ ቁጥር በሚናገረው ንግግር በምታዳምጪው ጊዜ የበለጠ ላንቺ አክብሮት ይኖረዋል፣ የበለጠ ላንቺ ስሜት ይኖረዋል። ምክንያቱም ያ ሰው በተጎዳበት ሰዓት እያዳመጥሽው ስለሆነ ምን አይነት ቴንሽን እንደምትሰጪው፣ ከሌሎች የበለጠ ቴንሽን ስለምትሰጪው፣ ከሌሎች የበለጠ ስለምታዳምጪው አንቺ ጋር መጥቶ የመረጋጋት ስሜት ይሰማዋል። ስለዚህ አንቺ ጋር መጥቶ ግልጽ የመሆን የማውራት ደስታ ይሰማዋል ማለት ነው። ለአንቺ የበለጠ ፊሊንግ እንዲኖረው ያደርጋል። ሁለተኛው ደግሞ ህይወትን ቀላል አድርጎና ተጫዋች መሆን። ህይወትን ቀላል አድርጎ መኖር ማለት ምንም አይነት ሀሳብ አታስቢም ወይ ደግሞ አትጨነቂም ማለት አይደለም። ቀለል አድርገሽ ስትኖሪ ልክ እንደ ልጅነትሽ ቀለል አድርገሽ የመኖር ሁኔታ ማለት ነው። የምናስብበት ወቅት ይኖራል፣ ሜቢ የሚከፋንም ወቅት ይኖራል፣ ሰውንንና ነገር ግን የሚከፋሽ ወቅት ላይ ቶሎ ወደ መፍትሄ መግባት፣ ቶሎ የራስሽን ህይወት ደስተኛ ማድረግ መቻል በራሱ የተለየሽ ያደርግሻል። ምክንያቱም ምን መሰላችሁ፣ ለረዥም ጊዜ የሚጨነቁ ሰዎች አሉ፣ ወይ ደግሞ ለህይወታቸው መፍትሄ መስጠት የሚያቅታቸው ሰዎች አሉ። አንቺ ግን በዚህ ሰዓት ህይወትን ቀለል አድርገሽ እየኖርሽና ተጫዋች ከሆንሽ የሰዎቹን ህይወት ራሱ ቀለል ታደርጊላቸዋለሽ። ምክንያቱም ለህይወትሽ መፍትሄ በምትሰጭበት ሰዓት ለሰዎችን መፍትሄ መስጠት አያቅትሽም። ለምን? ተጫዋች ነሽ፣ ህይወትን በቀላሉ መኖር የምትችይ ነሽ። ስለዚህ ህይወትን ቀላል ታደርጊላቸዋለሽ፣ ለሌሎችም ሰዎች ማለት ነው። ተጫዋች በሆንሽ ቁጥር አንድ ሰው ከፍቶት አንቺ ጋር ሲመጣ ራሱ ያንቺን ደስታና ያንቺን ተጫዋችነት ማየት ስለሚፈልግ ሁልጊዜ አንቺም ጋር መምጣት ደስ ይለዋል። ስለዚህ ለሰዎችም ለራስሽም የተለየሽ ነሽ አንቺ። ግን እነዚህን ባህሪያት አስተውለናቸው አናቅም። ምክንያቱም ለራሳችን ኖርማል ባህሪ ነው ብለን ስለምናስብ ምንም ላይ መስለን ይችላል። ለሰዎች ግን ቀላል ነገር አይደለም። በተለይ ደግሞ ለሚጨነቁ ኦቨር ለሚጨነቁ ሰዎች፣ ኦቨር ለሚያስቡ ሰዎች ደግሞ ቀላል ያለ ነው። ሶስተኛው ደግሞ ለሁሉም ሰዎች እኩል ትህትናና ክብር መስጠት። በብዛት ሰዎች አንዳንዴ ራሳቸውን ዝቅ የሚያደርጉ ሰዎች አሉ፣ አንዳንዴ ደግሞ ራሳቸውን እንደ በላይነት የሚያስቡ ሰዎች አሉ። ግን አንቺ ከዛ ውስጥ አይደለሽም። ለሁሉም ሰው ከፍ ላለውም ዝቅ ላለውም ራሱን የሚሰማውም የሚጎዳም ሰው ቢኖር ለነሱ እኩል ትህትናና እኩል ክብር ነው የምትሰጪው። ስለዚህ ሰዎች አንቺ ላይ ትኩረት ማድረግ ይጀምራሉ። ለየት የሚያደርግሽ ሶስተኛው ይሄ ነው። አራተኛው ደግሞ እምቢ ማለትን ትችያለሽ፣ ኖ ማለትን ትችያለሽ። ይሄ ለራስሽን ሰው የራስሽን ክብር ጥግ ታውቂያለሽ ማለት ነው። ማለት የሚጠቅምሽን እና የማይጠቅምሽን ለይተሽ ለራስሽ ክብር የምታደርጊው ነገር ይኖራል። ምክንያቱም ምን መሰላችሁ፣ አይ ማለትና እምቢ ማለት ይጠቅማል። ምክንያቱም ሁል ጊዜ ሰው ዝም ብሎ በገፋን ቁጥር የምንገፋ ከሆነ ዝም ብላ እንደ በግ የምትገፋ ናት የሚባል ነገር አለ በእኛ ሀገር ውስጥ እና እንደዛ የማለት እንትን አለ። እንደዛ አስተያየት የመስጠት ውስጥ ትገቢያለሽ። ነገር ግን እምቢ ማለት የምትችይ ከሆነ ስለ ራስሽ ትጨነቂያለሽ፣ ስለ ክብርሽ ትጨነቂያለሽ። ስለዚህ ይሄ እምቢ ማለት ይሉኝታ ያላለው ሰው ሊከብድ ይችላል። ለምን? ሰዎች ምን ይሉኛል ብሎ ስለሚያስብ። አንቺ ግን እዚህ ጋር ጠንካራ ነሽ፣
ለራስሽ ክብር ትጨነቂያለሽ። ሰው ይሉንታ ስለማያጠቃሽ ራስሽን የሚነካ ነገር እምቢ የማለት ስሜት ይኖርሻል። ስለዚህ ለራስሽ ክብር ትጨነቂያለሽ ማለት ነው። ሰውን የሚያስከፋ ነገር እንዳልሆነ ታውቂዋለሽ፣ ለራስሽ ክብር ስለምትጨነቂ። ይሉንታ ያለው ሰው ነው ይሄንን ነገር የሚከብደው። አምስተኛና የመጨረሻው ደግሞ ይዤላችሁ የመጣሁት አዳዲስ ነገሮችን መማር ትፈልጊያለሽ፣ አዳዲስ ነገሮችን ማየት ትፈልጊያለሽ። እኔ ነገሮችን ስታይ፣ ለየት ያለ ነገሮች ስታይ መሞከር ትፈልጊያለሽ፣ ማየት ትፈልጊያለሽ፣ ጥያቄዎች ትጠይቂያለሽ። ይሄ ደግሞ ምን መሰላችሁ? በሰዎች ዘንድ አስተያየት ሲሰጠን እንደዚህ አይነት ነገሮች አዲስ ነገር መሞከር ትፈልጋለች፣ ስለዚህ ጭንቅላቷ ይቀበላል ማለት ነው። ሺዝ ብሪሊያንት ማለት ነው የሚል አስተያየት ውስጣቸው ይገባል። እና እነዚህን 5 ነገሮች ካሉሽ አንቺ የተለየሽ ነሽ፣ ማራኪ ሴት ነሽ። ለእኛ ግን ምንም ላይመስለን ይችላል። ማዳመጥ፣ ትህትናና ክብር እኩል መስጠት፣ ህይወትን ቀለል አድርጎ መኖር፣ ተጫዋች መሆን፣ አዳዲስ ነገሮችን መሞከር ለእኛ ኒውትራሊ ተመሳሳይ ባህሪ እና የራሳችን ባህሪ ስለሆነ ምንም አይመስለንም። በሰዎች ዘንድ አስተያየት ሲሰጡን ግን የበለጠ ሰዎች እንዲወዱሽና እንዲያከብሩሽ ታደርጊያለሽ። ውዶችዬ እንግዲህ ዛሬ አጠር አድርጌ ነው ያመጣሁላችሁ ቪዲዮ። እንደዚህ አይነት ባህሪዎች ካሉሽ አንቺ ማራኪና የተለየሽ ሴት ነሽ፣ ውብ ሴት ነሽ። በመልክ ብቻ አይደለም ውብ ያለው፣ የውስጥ ስብዕናም ውበት ነው። የውስጥ መልካምነትም ውበት ነው። በመልክ ብቻ ውበት አይገለጽም። ስለዚህ አንቺ ማራኪ ሴት ነሽ እንደዚህ አይነት ባህሪ ካለሽ። ይሄንን ደግሞ ጠይቂ። እንደዚህ አይነት ባህሪ ያለኝ እንዴ ብለሽ መጠየቅሽን እንዳትረሺ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በድጋሚ ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ፕሊዝ መጨረሻ ላይ ላይክ ማድረጋችሁን አትርሱ። አስተያየት መስጠታችሁንም አትርሱ። ይሄ ቪዲዮ ጠቅሞኛል ወይ ደግሞ ትምህርት ሰጪ ነው ብላችሁ የምታስቡ ከሆነ በተለይ ሴቶች አስተያየት መስጠታችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ቻው፣ ደህና ሁኑ።